እኔ የምወደው ምንም ተወልተዋል። እኔ እኮ ደስ ትኛለሽ። እኔም እኮ ደስ ትለኛለህ። ምን ከምር ደስ ልሻለሁ? እሺ ታስጠላኛለህ። ይሄንስ ታምናለህ? ቆይ እንጂ አልጨረስኩም እኮ ዳጣ። እኔ ጨረስኩ ናታን። ታቲ እንዴት ዋልሽ? ደህና ነኝ። ሲሳይ እንዴት ነው? ደግሞ ማን ነው ሲሳይ? ጭራሽ ማን ነው? አባቴ ነው እንዴ? ደህና ነው እባክሽ። ምን ይሆናል? ኧረ ተይ እንጂ ዳጣ። አባት ምን ይሆናል ይባላል? አይባልም። የአባት ጥቅም የሚታወቀው ሲሞት ወይ ደግሞ ሲርቅ ነው። በእርግጥ ብዙ ልጆች ለእናታቸው እንጂ ለአባታቸው ግድ የላቸው። ግን አባት መሰረት ነው። ናታኔ እራት ምን ልስራልህ? እስካሁን ሰላም አትሰራም ብለሽ? ብትሰራስ አንተ የምትፈልገውን ነገር ንገረኝና እኔ ለብቻ እሰራልሃለሁ። ከምር ግን ምግብ ሰርተሽ ታውቂያለሽ? ማለቴ መስራት ትችያለሽ? ምን ልስራልህ ንገረኝ። በዛውም ምን ያክል ባለሙያ እንደሆንኩኝ ታውቃለህ። ለምን ለእኔ ብቻ ትሰሪልኛለሽ? ከሰራሽ ለሁሉም ስሪላቸው። በዛውም ሙያሽን ታስመሰክሪያለሽ። እኔ ስለ ሌሎቹ ምን አገባኝ? አንተ ብቻ ሙያን ካወክልኝ ይበቃኛል። አይ አይበቃም። አንተ ደስ ካለክ ለሁሉም እሰራላቸዋለሁ። አዎ እንደዛ አድርጊ። ነገ ለሁሉም ቁርስ ሰርተሽ አቅርቢላቸው። በዛው ሰላምዬንም አሳርፊያት። አባዬም እማዬም ይመርቁሽ። እሺ ናታኔ። አዎ ይቢ ለእኔ ብቻ ሳይሆን ለሁሉም ሰው ጥሩ ሁኚ። ጥሩ ሰው ከሆንሽ ሁሉም ሰው ይፈልግሻል። ብቻ አንቺ ጥሩ ሰው ሁኚ። እሺ ናታንዬ፣ አሁን እኮ ጥሩ ልጅ ሆኛለሁ። ብዬ አርጁን እንዳለሽ ማለት ነው። ፍቅርሽ እንደምንድን ወንዝ ነው ስሙ ጠፋብኝ ግን ማለት ነው። እንደዛ ወንዝ ሞልቶ እየፈሰሰ ነው። ማን ተላላኪ ብሎሽ ነው? ቅለልሽ እያልሽ የምትላላኪለት ንገሪ። ለምንድን ነው? ትልቅ ልጆች አይደላችሁ እንዴ እናንተ? ወይ ናታን እንደው እንዴት ነው ነገሩ? ዳጣን ፊት ለፊቱ እንዲያት ሁሌም እንድትረዳው ይፈልጋል፣ ግን ደግሞ ስሬስ ነገሮችን መናገር አይፈልግም። ምክንያቱም ዳጣ እንዴ አንተ ልጅ አፈቀርከኝ እንዴ ስትለው ነው አረ በስመ አብ ይላል ማለት ነው። ምን አስቦ ነው እንዴ? ቀላል ተወዳታለህ፣ ቀላል ታፈቅራታለህ እና ማትነግራት እንዴ? ተፊቱ ልትሄድ ስትል አትሂጂ እንጂ በእናትሽ ፈልግሻለሁ ይላታል። ምንድነው አንተ ቆይ እንዴት ነው አስተያየት ምናምን ስትለው እንዴት ነው ምናምን በቃ ሌላ ማለት ነው። ዝም ብሎ ብቻ ባይኑ ብቻ መመልከት ነው ምናምን። ኧረ እንዴ ድርቅ ያለ ሙዲ አይነፋማ ናታን። እንዴ እንደዚህ ሳይሆን እንዴ ነገርዮሹን ቀየስ አድርገው እንጂ ትላለች። ወይኔ መልከታው እንዴት አድርገው እንደሚያያት በስማም። ግን ደግሞ ቆይ አንተን እንዴት ነው የምታየኝ እንዴ ምናምን ትላለች ማለት በጣም እኮ ምርጥ ልጅ ነሽ፣ በጣም እኮ ቆንጆ ነሽ፣ በጣም ምርጥ ልጅ ነሽ ይላታልና አረ ተው በቃ አብዬልን ታስገድለኛለህ። እሷ ደግሞ ማለት ነው እና አብዬልን እንኳን ለወዳት ትቅርና እንኳን በጭራሽ አስቤውም አላውቅም፣ በጭራሽ ላስበውም አልችልም። በእናትሽ ምርጥ ልጅ እኮ ነሽ አንቺ ምናምን እያለ እንግዲህ እያሽኮረመመ ነው። ዳጣም እንግዲህ ሙድ እየያዘችበት ነው የምትገኘው ማለት ነው። አሁንም በቃ አትሂጂ በእናትሽ ከአጠገቤ አትጥፊ ብሎ ነበረ ናታን። ግን እሷ ይቅርታ እኔ ጨርሻለሁ መሄድ አለብኝ፣ አንተ የምጠብቀው ካለ ጠብቅ ብላ እንግዲህ ብድግ ብላ ነው ጥላው ሄደችው። እንግዲህ እሱም ያው ፈገግ እያለ ውስጡን ደስ እያለው ነበር ማለት ነው። ያው ሰው መቼም የሚወደውን ሰው ሲያገኝ እንኳን መልካም ንግግሩ ቁጣው ራሱ የሚወዱት ሰው ያስደስታል። ጋይስ አሁን እንደዛ ነውና እሱም እንግዲህ ፈገግ ብሎ ነበር በአይኑ ይሸኛል። ሌላው አብጌል እንግዲህ መታ ናታንን ምግብ ልስራልህ ምን ይሰራልህ እያለች ነው። እንዴ ለነሆን ምግብ መስራት ትችያለሽ እንዴ ነበር ያላት እሱና አሁን የምትፈልገውን ነገር ንገረኝና ምን ልስራልህ ነበር ያለችውና
እንዲያውንማ እኮ ሰላም ራስ ሰርታለች፣ ባይሆን ሌላ ቀን ትሰሪልኛለች ነበር ያላትና ብትሰራስ ምን ችግር አለው? ለአንተ እኮ ነው እሰራልሃለሁ። እንዴ ከሰራሽማ እኮ ሁሉም ሰው ነው መስራት ያለብሽ፣ ለኔም ብቻ ሳይሆን ለሁሉም ማየም እና ባየም ሁሉም ሰው ነው። አሁን እኮ ጥሩ ሰው ጥሩ ልጅኛ ያለው አለኝ ማለት ነው። አረ እኮ ጥሩ ሰው ስትሆኚ ደግሞ ካፍለሽ ለአንድ ሰው ሳይሆን ለሁሉም ሰው እና ማየም እና ባየም ሁሉም ቤተሰቡም በቃ መልካምነትሽ እንዲያውልሽ እንትን ማለት አለብሽ ነው ያላት ማለት ነው። ከሰራሽ ዘንዳ በቃ ሰላም ባልሰራ አንደኛ ሰላምን ማገዝ ነው፣ ሁለተኛ ደግሞ ቤተሰብም ስራሽን እንዲያውልሽ ሰርተሽ ባይሆን አሁን ታዩና ነገ ጧት ማለዲያ በጧት ተነስተሽ ለቁርስ አርገሽ ቆንጆ ቁርስ ሰርተሽ ሁላችንም እንድታበይን የዛን ሰዓት ሁላችንም እናውቀዋለን ማለት ነው። ካደረግሽማ እንደዛ ነው ማድረግ ያለብሽ እንጂ ለምን ለኔ ብቻ ትሰሪያለሽ ነበር ያላት። እሺ አንተን ካስደሰተህ አደርገዋለሁ ነበር ያለችው ማነው ልብሶቻችን እንግዲህ መልካም ሰው ሆኛለሁ እያለች እንግዲህ ወቅል ያለኝ ናታንን ልቡ ለመግባት እየሞከረች ነው። ሌላ ደግሞ ያው ከተንኮል ስፍራ ማጠፋ ስለሆነች እንግዲህ በባለፈው ክፍል እንዳያችሁት የጋሽ ደረጀና የዲያጣ ደስታ ምንም ስላልገባት እያጣራች ነበረ፣ ግን ምንም የምታገኘው ነገር አልነበረም። ዛሬ እንግዲህ ጋሽ ደረጀ ማነው ቤተሰቦቿ አልጋ ክፍላቸው ገብታ ጋሽ ደረጀን ኪሱን እየበረበረ የነበረ እንግዲህ ስበረብርም ያኔ የኔው ወረቀት አግኝተዋለች። አግኝታም እንግዲህ አንስታ ልታነብ ከፍተዋለች ማለት ነው። መጀመሪያ ላይ ብር አግኝታ ስለነበረው መጀመሪያ ወደ ብሩ ነበር ሄደችው። ብሩን ታገኘች በኋላ አባቷ ጋር ደውላ አባዬ ብር ፈልጌ ነው ከኪስ ብር ወስደሽ ትለው እንዳትነኪ የኪሴ እንዳትነኪ እኔ በራሴ በዙ በአካውንትሽ አስገባልሻለሁኝ ነበር ያላትና እንግዲህ ያው ደስ ባይላትም እሺ ብላ አስቀምጣለች። ካስቀመጠ በኋላ እንግዲህ ወረቀት እያየ ነበረ። ሰላም ደግሞ ክላስ ታጸዲያ አጋጣሚ ወደዛ እየገባኝ ነበርና ስትገባ አገኘቻትና ሳቆረቁል ለምን ገባሽ ብላ ተቆጣቻት። ሰላምም እኔ ነገሽናቸው ወጥተዋል፣ ስለዚህ እኔ አንቺ ክላስሽ ለሽም ነው እንጂ እዚህ ደግሞ ተኖሪያለሽ ብዬ በምን ገመኩኝ እና ያለችው። ከዛ በኋላ እንግዲህ ያው ሰላምን ውጭ እንዲህ ብላ አስወጣቻት። ሰላም ቀርታ መጣ ሳሎን ነበር የተቀመጠውና ሳሎን ትመጣ ደግሞ ዳጣ ስለነበረ ክላስ ላጸዳ ሄጄ አብጌል እኮ የአባቷን ኪስ ትበረብራለችና አስወጣችኝ አለቻት። ከዛ ሰላም መጀመሪያ ካልጋ ክፍሉ ስትወጣ በሩን ልክ ካርጋ አልዘጋችውም ነበረ፣ ያኔ ገርበብ አርጋ ነው የዘጋችው ማለት ነው። የሆነ ማለት ግጥም አላረገችውም። ከዛም ዳጣ እንግዲህ ቀጥታ ከሳሎን ማለት የአባቷን ኪስ ትበረብራለች ስትላት ዳጣ ነቃች። ታውቃላችሁ ያው